የዓለማችን የፖለቲካ የኢኮኖሚና የደህንነት ምህዋር ከምንጊዜውም በላይ ክፉኛ ተናግቷል። ከመካከለኛው ምስራቅ አሸዋማ በረሃዎች እስከ ጥልቁ የውቅያኖስ ወለል፣ ከምዕራባውያን አደባባዮች እስከ ምስራቁ ዓለም የፖለቲካ ኮሪደሮች ድረስ ያስተጋባው አዲሱ የጦርነት ነጋሪት ዓለምን በታሪኳ አይታው ወደማታውቀው አስፈሪ የእሳት አዙሪት ውስጥ ከቷታል። ይህ በቴሄራን በዋሽንግተንና በቴል አቪቭ ፍጥጫ የተጠነሰሰው ቀውስ አሁን ድንበሮችን ጥሶ አህጉራትን አቋርጦ የዓለምን ሀያላን አሰላለፍ ወደ ለወጠ ታላቅ የመሬት መንቀጥቀጥ ተቀይሯል። የሳውዲ አረቢያን ምድር የአሜሪካ የጦር አውሮፕላኖች መቃብር ካደረገው የኢራን አስደንጋጭ የባለስቲክ ሚሳኤል ጥቃት ጀምሮ ወደ ገሃነም እንኳን በደህና መጣችሁ እስከሚለው የቴሄራን ዘግናኝ የስነ ልቦና ጦርነት ድረስ የግጭቱ መልክና ቅርጽ በየዕለቱ እጅግ አሳሳቢ እየሆነ መጥቷል። ይህ ጦርነት የጥይትና የቦምብ ብቻ አይደለም። የዓለም ኢኮኖሚ የደም ስር የሆነውን የባህር ላይ የንግድ መስመር በሁቲዎች ሚሳኤል ከማነቅ አልፎ አህጉራትን የሚያገናኙ የውቅያኖስ ስር የኢንተርኔት ኬብሎችን በመቁረጥ የዓለምን የፋይናንስና የዲጂታል ትስስር ለማጨለም የተቃጣበት የዘመናችን አደገኛ የጦርነት አውድ ነው። የግጭቱ ተዋናዮችም ቢሆኑ ከመቼውም ጊዜ በላይ ተወሳስበዋል። ሩሲያ በስለላ መረጃ ኢራንን ስትደግፍ፣ የዩክሬን ንብረቶች በዱባይ ሲወድሙ፣ እንዲሁም የሰሜን ኮሪያ ወታደሮች የኢራንን ጦር ሊቀላቀሉ ነው የሚለው መረጃ ሲሰማ ጦርነቱ የዓለምን ሀያላን በአንድ ምህዋር እያላተማቸው መሆኑን በግልጽ ያሳያል። በዚህ ሁሉ የጥፋት ደመና ውስጥ ግን ታሪካዊ የተስፋና የተቃውሞ ድምፅ ከምዕራቡ ዓለም ጎዳናዎች እየተሰማ ነው። ከ8 ሚሊዮን በላይ አሜሪካውያንና አውሮፓውያን ንጉሶች አያስፈልጉንም በሚል መሪ ቃል የሰላም ጩኸታቸውን እያስተጋቡ የጦርነት ፖሊሲዎችንና አምባገነናዊ ዝንባሌዎችን ፊት ለፊት እየተጋፈጡ ይገኛሉ። በአንድ በኩል ሀያላን ሀገራት በሚያዘንቡት የረቀቀ የጥፋት ቴክኖሎጂ፣ በሌላ በኩል ደግሞ ሰላምን በሚሹ በሚሊዮኖች ድምፅ መሃል የተወጠረችው ዓለማችን እጅግ ስስ በሆነች ክር ላይ ተንጠልጥላ የምታሳልፈውን ወሳኝ የታሪክ ምዕራፍ በሚከተለው ትንታኔ እንቃኛለን። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ዓለማችን በታሪኳ አስተናግዳው ወደማታውቀው እጅግ ውስብስብ አስፈሪና በርካታ ተዋናዮች ወደ ተሳተፉበት አዲስ የጦርነት አዙሪት ውስጥ እየገባች መሆኗን የሚያመላክቱ ክስተቶች በተከታታይ እየተስተዋሉ ይገኛሉ። ይህ ውጥረት ከማዕከላዊ ምስራቅ አሸዋማ በረሃዎች አንስቶ እስከ አሜሪካ ጎዳናዎች፣ ከውቅያኖስ ወለል ስር ከተዘረጉ የኢንተርኔት ኬብሎች እስከ እስያና አውሮፓ የፖለቲካ ኮሪደሮች ድረስ የተንሰራፋ ዓለም አቀፋዊ የጂኦፖለቲካዊ የመሬት መንቀጥቀጥ ሆኗል። የቀውሱ መነሻና የስበት ማዕከል የሆነችው ኢራን ከአሜሪካና ከእስራኤል ጋር የገጠመችው ጦርነት መልክና ቅርጹን እየቀየረ የዓለምን የኢኮኖሚ የደህንነትና የቴክኖሎጂ መሰረቶች አደጋ ላይ የሚጥል ትዕይንትን እየፈጠረ ነው። የዚህ ታላቅ ግጭት የመጀመሪያውና አስደንጋጭ ማሳያ በሳውዲ አረቢያ በሚገኘው የልዑል ሱልጣን የአየር ኃይል ጦር ሰፈር ላይ የተፈጸመው ከባድ ጥቃት ነው። በኢራን የእስላማዊ አብዮታዊ ዘብ መሪነት ሞገድ 84 በተሰኘው ዘመቻ የባለስቲክ ሚሳኤሎችና የድሮኖች ጥቃቶች በአሜሪካ ወታደራዊ ይዞታዎች ላይ ከፍተኛ ውድመትን አድርሰዋል። በቪዲዮና በሳተላይት ምስሎች እንደተረጋገጠው በዚህ ጥቃት እጅግ ውድና ቁልፍ የሆነው የአሜሪካ የጦር አውሮፕላኖች ወድመዋል። በተለይም የቅድመ ማስጠንቀቂያና ቁጥጥር ስራዎችን የሚሰራው ኢስሪጂ ሴንትሪ አውሮፕላንና ኬሲ 135 የተሰኙት በአየር ላይ ነዳጅ ሙያ አውሮፕላኖች አመድ መሆናቸው ጥቃቱ ምን ያህል ስትራቴጂካዊ ኢላማዎችን ያማከለ እንደነበር ያሳያል። ይህ ክስተት የሳውዲ አረቢያን መሬት የአሜሪካን አውሮፕላኖች መቃብር አድርጎታል የሚል ትርክት በቴሄራን በኩል እንዲስፋፋ አድርጓል። የኢራን እርምጃ በወታደራዊ ጥቃት ብቻ የተገደበ አይደለም። ጠንካራ የስነ ልቦናና የሚዲያ ጦርነትንም አጣምሮ የያዘ ነው። የኢራን መንግስት ልሳን የሆነው ቴሄራን ታይምስ ጋዜጣ በግንባር ቀደም ገጹ ላይ ወደ ገሃነም እንኳን በደህና መጣችሁ የሚል አርዕስት በማስፈር የትኛውም የአሜሪካ ወታደር በኢራን ምድር ላይ እግሩን ቢረግጥ በሕይወት እንደማይመለስና በሬሳ ሳጥን ብቻ እንደሚወጣ የሚገልጽ ማስጠንቀቂያን አሳትሟል። ይህ ማስጠንቀቂያ አሜሪካ በኢራን ላይ ልትከፍተው ለምታስበው ማንኛውም የምድር ላይ ወረራ የተሰጠ ቀጥተኛ ምላሽ ሲሆን ግጭቱ ከቁጥጥር ውጭ ወደሆነ ቀጠናዊ ጦርነት ሊያመራ እንደሚችል ማሳያ ነው። በዚህ ውጥረት መሃል የዩናይትድ ስቴትስ ፖለቲካዊና ወታደራዊ አመራር እርስ በርሱ የሚጋጭ የሚመስል ነገር ግን ጠንካራ አቋም እያንጸባረቀ ይገኛል። ፕሬዚዳንት ዶናልድ ትራምፕ ይህንን ጦርነት የታሪክ አጋጣሚ በማለት በመግለጽ በኢራን ላይ የስርዓት ለውጥ ለማምጣት ቁርጠኛ መሆናቸውን አሳይተዋል።
ትራምፕ ለዚህ ጦርነት መነሳት የዲሞክራት ፓርቲ አባላትን ተጠያቂ የሚያደርጉ ሲሆን ቀደም ሲል ተደርሶ የነበረውን ስምምነት በማፍረሳቸው ሀገሪቱን ወደዚህ ወታደራዊ እርምጃ እንደገፏት ይሞግታሉ። በተጨማሪም ፕሬዝዳንቱ ስማቸውን ያልተጠቀሱ አጋሮች ትልቅ ስጦታ እንዳበረከቱላቸው በመግለጽ ከትዕይንት ጀርባ ከባድ የፖለቲካና የጥቅም ድርድሮች እየተካሄዱ መሆናቸውን ጠቁመዋል። በሌላ በኩል ደግሞ ምክትል ፕሬዝዳንት ጄዲ ቫንስ አሜሪካ በኢራን ምድር ላይ ለዓመታት የሚዘልቅ ጦርነት ውስጥ የመግባት ፍላጎት እንደሌላትና ግጭቱ በአጭር ጊዜ ውስጥ ተጠናቆ ወታደሮቹ ወደ ሀገራቸው እንደሚመለሱ በመግለጽ የሕዝቡን የረዥም ጊዜ ጦርነት ስጋት ለማርገብ ሞክረዋል። ሆኖም ከ3500 በላይ የባህር ኃይል ወታደሮችንና ተዋጊ አውሮፕላኖችን የጫነችው ዩኤስኤስ ትሪፖሊ መርከብ ወደ ቀጠናው መግባቷ እንዲሁም ተጨማሪ 10,000 ወታደሮችን ለማሰማራት መታሰቡ የጦርነቱን አድማስ ሰፊነት ያረጋግጣል። የዚህ ጦርነት የጂኦፖለቲካዊ መዘዝ ከኢራንና አሜሪካ ድንበሮች አልፎ ዓለም አቀፋዊ የንግድ መስመሮችንና የቴክኖሎጂ መሠረተ ልማቶችን ክፉኛ እየፈተነ ነው። በየመን የሚገኙትና በኢራን የሚደገፉት የሁቲ አማጽያን በይፋ ወደ ጦርነቱ በመቀላቀል በእስራኤሏ የኤላት ከተማና በቀይ ባህር በሚተላለፉ መርከቦች ላይ የባለስቲክና የክሩዝ ሚሳይል ጥቃቶችን ከፍተዋል። ይህ ሁኔታ በቀይ ባህር በባቤል መንደብና በሆርሙዝ ሰርጥ አካባቢ ያለውን የባህር ላይ ትራንስፖርት እጅግ አደገኛ አድርጎታል። የዓለምን 20 በመቶ የነዳጅ ፍላጎት የሚያስተናግደው የሆርሙዝ ስትሬት አደጋ ላይ መውደቁን ተከትሎ የተባበሩት አረብ ኤምሬትስ የባህር ኃይሏን ወደ አካባቢው ማንቀሳቀሷ ውጥረቱን ይበልጥ አባብሶታል። መርከቦች አቅጣጫቸውን ወደ አፍሪካ ደቡባዊ ጫፍ እንዲቀይሩ መገደዳቸው የነዳጅ ዋጋን በበርሜል ከ$100 በላይ እንዲያሻቅብና ዓለም አቀፉን የኢኮኖሚ ቀውስ እንዲፈጠር ምክንያት ሆኗል። ከዚህ ባሻገር ኢራን ዓለምን ክፉኛ ያስደነገጠ አዲስ የጦርነት ስልት ይዛ ብቅ ብላለች። ይኸውም በቀይ ባህር ወለል ስር የተዘረጉትንና አህጉራትን የሚያገናኙትን የኢንተርኔት ኬብሎች የመቁረጥ ዛቻ ነው። ይህ እርምጃ ተግባራዊ ከተደረገ የዓለም የፋይናንስ ስርዓትን፣ የዲጂታል ግንኙነትንና የዕለት ተዕለት ኑሮን ሙሉ በሙሉ ሊያስተጓጉል ይችላል። በተለይም የህንድን የኢንተርኔት ኔትወርክ በእጅጉ ሊጎዳ እንደሚችል መነገሩ ጦርነቱ ከሚሳኤል ተኩስ አልፎ ዲጂታል ሽብርተኝነትን ያካተተ መሆኑን ያሳያል። የህንድ ቴሌኮሙኒኬሽን ሚኒስቴር ከወዲሁ የጥንቃቄ እርምጃዎችን መውሰድ መጀመሩን የችግሩን አሳሳቢነት ያሳያል። ጦርነቱ የዓለምን ሀያላን ሀገራት ወደ አንድ ምህዋር እያመጣቸው ይገኛል። ሩሲያ በይፋ ለኢራን ድጋፏን በመስጠት የአሜሪካና የእስራኤል ኃይሎችን ኢላማ ለማድረግ የሚያስችል የሳተላይትና የኢንተለጀንስ መረጃ እያቀረበች መሆኗን የምዕራባውያን መረጃዎች ያመለክታሉ። ይህ የሩሲያና የኢራን ጥምረት ጦርነቱን ወደ ሌላ አቅጣጫ እየወሰደው ሲሆን በዱባይ ውስጥ ይገኝ የነበረና የዩክሬን ንብረት የሆነ የጸረ ድሮን ማከማቻ በኢራን ኃይሎች መመታቱ የዩክሬን ሩሲያ ጦርነት መዘዝ በመካከለኛው ምስራቅ እያስተጋባ መሆኑን ያሳያል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ወዲያውኑ ወደ አረብ ኤምሬትስና ኳታር በማቅናት የዲፕሎማሲ ሥራ መጀመራቸው የግጭቱ ተዋናዮች ምን ያህል እንደተሳሰሩ ያሳያል። በጣም አስደንጋጩና ያልተጠበቀው የዚህ ውጥረት አካል ደግሞ የሰሜን ኮሪያ ተሳትፎ ጉዳይ ነው። ሩሲያ ለኢራን የምታደርገውን ድጋፍ ተከትሎ የሰሜን ኮሪያ መሪ ኪም ጆንግ ኡን ወታደሮቻቸውን ወደ ኢራን የጦር ግንባር ሊልኩ ይችላሉ የሚሉ መረጃዎች መውጣታቸው በፒዮንግያንግ ነዋሪዎች ዘንድ ከፍተኛ ሽብርን ፈጥሯል። በከባድ የኢኮኖሚ ድቀትና የምግብ እጥረት ውስጥ የሚገኘው የሰሜን ኮሪያ ሕዝብ መንግስት የጦር መሳሪያ ሙከራዎችን ትቶ የሕዝቡን የዕለት ጉርስ እንዲያስብ እያጉረመረመ ባለበት በአሁኑ ወቅት ልጆቹ ወደማያውቁት የውጭ ሀገር ጦርነት ሊማገዱ ነው የሚለው ዜና ስነ ልቦናዊ ስብራትን ፈጥሮበታል። ይህ ሁሉ ዓለም አቀፋዊ የጦርነትና የጥፋት ድባብ እየተከናወነ ባለበት ሰዓት በዩናይትድ ስቴትስ እና በአውሮፓ ከተሞች ውስጥ ታይቶ የማይታወቅ ህዝባዊ ማዕበል ተቀስቅሷል። ንጉሶች አያስፈልጉንም በሚል መሪ ቃል ከ8 ሚሊዮን በላይ አሜሪካውያን በ50ውም ግዛቶች ከ3300 በላይ የትዕይንተ ህዝብ መድረኮችን አዘጋጅተው አደባባይ ወጥተዋል። ይህ ተቃውሞ ፕሬዚዳንት ትራምፕ እያካሄዱት ያለውን ጦርነት የሚቃወም፣ የስልጣን ማዕከላዊነትንና አምባገነናዊ ዝንባሌን የሚኮንን እንዲሁም ዜጎች በሚከፍሉት ግብር ሀገሪቱ ማብቂያ ወደሌለው ጦርነት መግባቷን አጥብቆ የሚያወግዝ ነው። ከዋሽንግተን ዲሲ እስከ አይዳሆ ከኒውዮርክ እስከ ፓሪስ የተሰሙት ድምጾች ህዝቡ ጦርነት እንደሰለቸውና የዲሞክራሲ ተቋማትን መጠበቅ እንዳለባቸው የሚያሳስቡ ናቸው። በአጠቃላይ ስናየው ዓለማችን እጅግ ስስ በሆነ ክር ላይ እንደተንጠለጠለች ነው። በአንድ በኩል ዘመናዊ ጦር መሳሪያዎች የታጠቁ ሀያላን ሀገራት የስልጣኔና የጂኦፖለቲካ የበላይነትን ለማረጋገጥ የሚያደርጉት ርኅራኄ የለሽ ጦርነት፣ በሌላ በኩል ደግሞ የዓለምን ኢኮኖሚ፣ ዲጂታል ትስስርና የሰው ልጅ ዕለታዊ ኑሮ አደጋ ላይ የሚጥሉ እንደ ኬብል መቁረጥና የባህር መስመር መዝጋት ያሉ ስትራቴጂዎች ዓለምን የፍርሃት ቆፈን ውስጥ ከተዋታል። በሀገር ውስጥ ደግሞ ሰላምና ዲሞክራሲን የሚሹ በሚሊዮኖች የሚቆጠሩ ዜጎች ከመሪዎቻቸው ጋር ፊት ለፊት የተፋጠጡበት ታሪካዊ ውድ ተፈጥሯል።
የዚህ ሁሉ ድምር ውጤት ዓለም አቀፉን ማህበረሰብ ከዚህ በፊት አይቶት የማያውቀው አይነት ሁለንተናዊ ፈተና ውስጥ መውደቁን በግልጽ የሚያስገነዝብ አሳዛኝ የዘመናችን እውነታ ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ